ሰላም ጤና ይስጥልን የአዲስ ቢዝነስ ተከታታዮች። በኢትዮጵያ በንብረት ሽያጭ ውስጥ አንድ እንግዳ ነገር እየተከሰተ ነው። ሰዎች በድንገት ቤታቸውንና ያላቸውን ሀብት እየሸጡ ነው። ችኮላም ይታይባቸዋል። አንዳንዶች በፍርሃት የተነሳ ነው ይላሉ። ግን መፍራትን ምን አመጣው? አዳዲስ የመንግስት አዋጆች ሁኔታዎችን ቀስ በቀስ እየቀየሩት ነው። ይህንን ካልተረዱ ደግሞ በህጋዊ መንገድ ከፍለው የገዙትን ሀብት በሙሉ ሊያጡት ይችላሉ። ከዚህ ሚስጥራዊ ከሆነ አዲስ የመንግስት ህግ በስተጀርባ ምን እየተካሄደ እንዳለ በዝርዝር እንመልከት። የኢትዮጵያ ብሔራዊ ባንክ ረቂቅ መመሪያ አውጥቷል። መጀመሪያ ላይ ሲታይ የተለመደው አይነት ቀላል መመሪያ ይመስላል። በግል ባንኮች ውስጥ የሚገኙ ትልልቅ የአክሲዮን ዝውውሮችን ለመቆጣጠር ወይም ደግሞ ለማገድ ለባንኩ ስልጣን የሚሰጥ መመሪያ ነው። ግን እዚህ ላይ እንግዳ የሆነውን ነገር እንመልከት። ትልቅ አክሲዮን ወይም ንብረት የሚገዛ ማንኛውም ሰው ገንዘቡን ከየት እንዳመጣው እንዲገልጽ ይጠበቅበታል። በሌላ አነጋገር ልክ እንደዚህ ቀደሙ ገንዘብ ከፍሎ አክሲዮን የሚገዛበት ዘመን አብቅቷል ማለት ይቻላል። ግን ለምን አሁን የሆነ? ከአክሲዮን በተጨማሪ ቤት ወይም መኪና ለሚገዙ ተራ ሰዎችስ ምን ማለት ነው የሚል ጥያቄም ይጭራል። ከዚህ መመሪያ ጎን ለጎን የንብረት ማስመለስ ህግ በቅርቡ መውጣቱ የሚታወስ ነው። ይህ አዋጅ በህገ ወጥ መንገድ በተገኘ ገንዘብ የተገዛ ንብረትን የመውረስ ስልጣኑን ለመንግስት ይሰጣል። ንብረቱ ከተገዛ ከዓመታት በኋላም ቢሆን መንግስት ንብረቱን ሊወርሰው ይችላል። አስደንጋጩ ነገር ደግሞ ህጉ ወደ ኋላ ተመልሶ እስከ 10 ዓመታት ተግባራዊ ይሆናል። ስለዚህ ቤት ወይም መኪና ገዛችሁ እንበል። እናንተ ገንዘቡን በህጋዊ መንገድ አግኝታችሁ እስከ 10 ዓመት ባለው ጊዜ ውስጥ ንብረቱን ገዝታችኋል እንበል። የቀደመው ባለቤት በህገ ወጥ መንገድ ገንዘቡን አግኝቶ ንብረቱን ካፈራ በኋላ ነው ለእናንተ ንብረቱን የሸጠው ብሎ መንግስት ካመነ ሊወርስባችሁ ይችላል። ዋነኛው ነገር እንግዲህ ንብረቱን ስለሸጠላችሁ ሰው ሁኔታ አላውቅም ነበር ማለት ካሁን በኋላ መፍትሄ አይሆንም። ብዙ ሰዎች ካርታውን፣ ፕላኑን ወይም ደግሞ የተሽከርካሪውን ሊብሬ በማየት ለባለቤትነት ማረጋገጫ በቂ ነው ብለው ሊያስቡ ይችላሉ። ግን በአዲሱ ህግ ይህ ብቻ በቂ አይሆንም። ተጨማሪ ማረጋገጫ ማየት ያስፈልጋል። ሻጩ ንብረቱን ለመግዛት ገንዘብ እንዴት እንዳገኘ፣ ንብረቱ በህጋዊ መንገድ የተመዘገበ ስለመሆኑ እንዲሁም ሻጩ ተገቢውን ግብር ስለመክፈሉ ማረጋገጥ ያስፈልጋል። ይህንን አለማጣራት ማለት ደግሞ አዲሱ ቤቶ ወይም መኪናው አንድ ቀን በመንግስት እንዲወረስ ሊያስደርገው ይችላል። በመሆኑም መመሪያው ግድ የለሽ ገዢዎችን ሊጎዳ የሚችል አስፈሪ ወጥመድ ሆኖ ተዘጋጅቷል። በተለምዶ ገንዘቤን አውጥቼ ንብረቱን እስከገዛው ድረስ ንብረቱ የኔ ነው ብለን እናምናለን። ነገር ግን በዚህ መመሪያ መሰረት ይህንን አመክንዮ ማቅረብ ላያዋጣ ይችላል። ወንጀል ባይሰሩም የገዙትን ንብረት ሊያጡት ይችላሉ። የንብረቱን ሁኔታ ወይም ደግሞ የወደፊት እጣ ፈንታ የሚወስነው የሻጩ ያለፈ ታሪክ፣ ገንዘብ ያገኘበት መንገድ ጭምር ነው። ስለዚህ ገዢው እንደ መርማሪ ፖሊስ መሆን ይጠበቅበታል። ማስረጃዎችን መፈተሽ ብቻ ሳይሆን ያንን ቤት የሰራው ወይም የሸጠው ግለሰብ ገንዘቡን በምን መልኩ እንዳመጣ ማወቅ፣ መጠየቅ፣ መረጃዎችን ማሰባሰብና ማስቀመጥ አለበት። የንብረት ማስመለስ ህግን በጥልቀት ማየት ከቻልን የፋይናንስ ማጣሪያ ስርዓትም ጭምር ሆኖ ነው የቀረበው። የተደበቀ ሀብትና የገንዘብ ዝውውርን ለማጋለጥ የተነደፈ መመሪያ መሆኑን ብዙዎች ይስማሙበታል። ብዙ ትውልደ ኢትዮጵያውያን ከሀገር ቤትና ሌላም ንብረት እየገዙ ነው። ብዙውን ጊዜ እነዚህን ንብረቶች የሚገዙት ደግሞ በደላሎች ወይም ደግሞ በዘመዶቻቸው በኩል አድርገው ነው። ነገር ግን ደላሎቹ ወይም ደግሞ ገዢዎቹ ቤተሰቦች ሻጩ በትክክል ገንዘቡን ከየት እንዳመጣ ማረጋገጥ ካልቻሉ መንግስት ንብረቱን መከታተል፣ ማጣራትና ማስመለስ የሚችልበትን እድል ያገኛል። ብዙ ሰዎች ለሚሉት በተለይም በንብረት ግዢ ውስጥ ካየነው የሻጩን የገንዘብ ምንጭ ማወቅ፣ መረጃውን መያዝና በስርዓት ማስቀመጥ ነው። እንደዚህ ቀደሙ ሄዳችሁ ገንዘቡን አውጥታችሁ ለባለቤቱ ከፍላችሁ ንብረቱ የኔ ሆኗል ማለት ብቻ በቂ አይደለም ማለት ነው። ገንዘቡን ከመክፈላችሁ በፊት ባለቤቱ ብሩን ከየት አመጣው፣ ንብረቱን እንዴት ገዛው፣ ከዛ በፊት ግብር ይከፍል ነበር ወይ? እነዚህንና መሰል ጥያቄዎችን ማንሳት፣ ለነዚህ የተሰጡ ምላሾችን ደግሞ በማስረጃነት ማስቀመጥ ተገቢ ይሆናል ማለት ነው። ይህ አዲስ ህግ ወይም መመሪያ ብቻ አይደለም፣ የተጠያቂነት ለውጥም ጭምር ነው። መንግስት ካሁን በኋላ ወንጀለኞችን ብቻ ንጹህ መሆናቸውን እንዲያረጋግጡ አይጠይቅም። አሁን ገዢዎች ጭምር የሻጩን የቀደመ ታሪክና የገንዘብ ምንጭ ማረጋገጥ አለባቸው። ከመግዛቶ በፊት መመርመርን አይርሱ። ምክንያቱም በዚህ አዲስ አሰራር ገንዘቡን አውጥተው ንብረቱን ከገዙና በስሞት ካዞሩ በኋላ ሊያጡት ይችላሉ። እናም ትልቁ እንቆቅልሽ እዚህ ጋር ይነሳል። ባለፉት 10 ዓመታት ከተሸጡ ንብረቶች ምን ያህሎቹ ናቸው ከዚህ አዲስ አዋጅ የሚተርፉት የሚል